ሰላም ዛሬ በሰው ልጅ ታሪክ ውስጥ እጅግ አስከፊ ስለነበረው ወረርሽኝ ስለ ጥቁር ሞት ነው የምንነጋገረው። ምን መሰላችሁ? ይሄ እንዲሁ በድንገት ብድግ ያለ ተራ በሽታ አልነበረም። በፍጹም ይልቁንም የዓለም አቀፍ ንግድ መስፋፋት፣ የባዮሎጂ ውስብስብነት እና የሰው ልጅ ከተሞችን እያጨናነቀ መኖር መጀመሩ፣ እነዚህ ሁሉ በአንድ ላይ ተዳምረው የፈጠሩት የፍጹም ማዕበል ነበር። እሺ ታዲያ ይህ ሁሉ እንዴት ተጀመረ? ዓለማችንንስ እንዴት ቀየረት? አብረን በዚህ የዛሬው ትንታኔ ነው። 200 ሚሊዮን። አዎ በትክክል ሰምታችኋል። ይህ በትንሹ የተገመተው የሟቾች ቁጥር ነው። ነገሩን ይበልጥ አስደንጋጭ የሚያደርገው ደግሞ በወቅቱ ማለትም በ14ኛው ክፍለ ዘመን የዓለም ሕዝብ ጠቅላላ ቁጥር 500 ሚሊዮን ገደማ ብቻ መሆኑን ስናስበው ነው። አስባችሁታል? ይህ ማለት በሽታው ወደ 40 በመቶ የሚጠጋውን የዓለም ሕዝብ ሕይወት ቀጥፏል ማለት ነው። ቃል በቃል ይህ አይነቱ አፖካሊፕቲክ የሆነ የጅምላ እልቅት ከዚህ በፊትም ሆነ ከዚያ በኋላ ታይቶ አይታወቅም። ጣሊያናዊው ጸሐፊ ጆቫኒ ቦካቺዮ በፍሎረንስ ከተማ የነበረውን አስከፊና ዘግናኝ ሁኔታ ሲገልጸው የሟቾች ቁጥር እጅግ ከመብዛቱ የተነሳ በቤተ ክርስቲያን ቅጥር ግቢዎች ውስጥ ግዙፍ ጉድጓዶች ተቆፍረው ልክ እንደ መርከብ ጭነት በየደረጃው ይደረደሩ ነበር ብሏል። እያንዳንዱ ቁጥር የሰው ሕይወት እንደነበረና የነበረውን የጅምላ መቃብር ዘግናኝነት በሚገባ ነው የሚያሳየን። ቤተሰብና ወዳጅ ዘመድ በክብር ለመቀበር እንኳን ያልታደሉበት እጅግ በጣም ጨለማ ጊዜ ነበረ። ክፍል 1 መነሻውና አስተላላፊው የካፋ ኪባባ። እሺ ወደዚህ ጉዳይ ስንገባ ታዲያ ይህ ሁሉ ጥፋት እንዴት ጀመረ? ጊዜው 1346 ዓመተ ምህረት ነው። ሞንጎሊያዊው የታታር ጦር በክራይሚያ ልሳነ ምድር የምትገኘውና የጄኑዋውያን ነጋዴዎች የሰፈሩባትን የካፋን የንግድ ወደብ ከቦ ነበር። ይህ ኬባባ ከሁለት የተለያዩ ዓለማትና ፍላጎቶች የተፈጠረ ግጭት ብቻ ሳይሆን የዓለምን ታሪክ ለዘላለም የቀየረው ወረርሽኝ መነሻ ሆኖ እናገኘዋለን። ወረርሽኙን ያቀጣጠሉት ቁልፍ ምክንያቶች አሉ። አንደኛው የሞንጎሊያውያን ሰላም ወይም ፓክስ ሞንጎሊካ የሐር መንገድን ዳግም ስላነቃቃው በሽታው ከእስያ ወደ ምዕራቡ ዓለም ለመጓዝ ምቹ መንገድ አገኘ። በከበባው ወቅት የታታር ጦር በበሽታው መያዝ ሲጀምር ተስፋ የቆረጠው የጦር መሪ ምን አደረገ መሰላችሁ? በሽታውን እንደ ባዮሎጂካዊ የጦር መሳሪያ ተጠቀመበት። አዎ በበሽታው የሞቱትን ወታደሮች አስከሬን በወንጭፍ ወደ ከተማዋ ቅጥር ግቢ ውስጥ ወረወረው። ከተማዋ በበሽታው ስትጣመስ በበሽታው የተያዙ አይቶችና ፍርሃት ያዋጣቸው የጄኑዋ ነጋዴዎች ወደ አውሮፓ በሚያመሩ መርከቦች ላይ ተሳፈሩ። ክፍል 2 የማይታዩት ግዳዮች የየርሲኒያ ፔስቲስ። ከጂኦፖለቲካዊ ግጭትና ከከበባ ወጥተን ወደ ማይክሮስኮፓዊው ዓለም ስንወርድ ዋናዎቹን የማይታዩ ገዳዮችን እናገኛቸዋለን። ጥቁሩ አይጥ እና በእርሱ ላይ የምትኖረው የኦሪየንታል አይጥ ቁንጫ የፈጠሩት ገዳይ ቅንጅት ይህን በሽታ አህጉራትን እንዲያቋርጥ አደረገው። የጥቁር አይጥ የመባዛት አቅም እና ከየትኛውም አካባቢ ጋር የመላመድ ችሎታ ለበሽታው መስፋፋት ፍጹም ተሽከርካሪ አድርጎታል። አሁን በጣም የሚገርመው ነገር በሽታው ቁንጫውን እንዴት እንደተቆጣጠራት የሚያሳየው ሂደት ነው። የባክቴሪያ የቁንጫውን የፊት አንጀት ሙሉ በሙሉ ይዘጋዋል። በዚህ ምክንያት ቁንጫውን ምንም መብላት ስለማትችል በከፍተኛ ረሃብ ትጠቃለች። ታዲያ እጅግ የተራበችው ቁንጫ ከተለመደው ውጪ ሰዎችን በተደጋጋሚ ትነክሳለች። ነገር ግን ደም ለመጣት ስትሞክር አንጀቷ ስለተዘጋ የረጣችውን ደም ከባክቴሪያው ጋር መልሳ ወደ ሰውየው የደም ዝውውር ውስጥ ትተፋዋለች። ይህ እጅግ ቀዝቃዛ እና አሰቃቂ የባዮሎጂ ሂደት ነው። በዘመናዊው የኤፒዴሚዮሎጂ መረጃ ስንመለከተው ይሄ ባክቴሪያ የሰው ልጅ አካል በሶስት የተለያዩ መንገዶች ያጠቃ ነበር። ቡቦኒክ የሚባለው አይነት የሊምፍ እጢዎችን በማሳበት 60 በመቶ ሰዎችን ሲገድል፣ ኒሞኒክ የተባለው የሳምባ ላይ ጥቃት በአየር ላይ የሚተላለፍ ሲሆን ከ95 እስከ 100 በመቶ ይገድል ነበር። የሶስተኛው አይነት የሟችነት መጠን ግን ምንም ተስፋ የማይሰጥ እጅግ አስፈሪ ነበር። 14.5 ይሄ አስፈሪ ቁጥር ሴፕቲሴሚክ የተባለው አይነት በሽታ ምን ያህል ፈጣንና ጨካኝ እንደነበር ያሳያል። ይህ በሽታ ባክቴሪያው በቀጥታ ወደ ደም ዝውውር ውስጥ ሲገባ የሚቀሰስ ሲሆን የሰውነትን አሰራር ሙሉ በሙሉ ያቋርጠዋል። አስቡት፣ አንድ ሰው ታሞ ምልክቱ ከታየበት ጊዜ ጀምሮ እስከሚሞትበት ጊዜ ድረስ በአማካይ የሚፈጀው ሰዓት 14 ሰዓት ተኩል ብቻ ነበር። ቤተሰብ ማታ በደህና የተሰናበተውን ሰው ጠዋት በሕይወት አያገኘውም ነበር። በእውነት ዘግናኝ ነው። ክፍል 3 የአህጉሪቱ መውረር የማያቋርጥ ጉዞ። አሁን ደግሞ ወደ ሰፋው ስዕል እንመለስ። ይህ በሽታ በማይክሮስኮፕ ከሚታይ ደረጃ ወጥቶ በባህር ላይ የንግድ መስመሮች አማካኝነት
አህጉራትን እንዴት ያለማንም ከልካይ እንዳዳረሰ እንመለከታለን። መርከቦች የንግድ ዕቃዎችን ብቻ ሳይሆን የናጥፊ ወረርሽኝ ተሸክሞ ከወደብ ወደብ ከከተማ ከተማ የማያቋርጥ ሞት ያሰራጩ ነበር። ስርጭቱ እጅግ በጣም ፈጣን እና አስደንጋጭ ነበር። በ1446 ከካፋ ከተማ ተነስቶ በ1477 ወደ ኮንስታንቲኖፕል እና ሜሲና ደረሰ። ከዚያም በአንድ ዓመት ውስጥ በ1480 ታላላቆቹን ከተሞች ፓሪስንና ለንደንን አደረሰ። በ1500 ስኮትላንድን እና ስካንዲኔቪያን አልፎ በ1522 ሞስኮ ደረሰ። እጅግ የተጨናቀቀችውን የዚያን ዘመን አውሮፓ በቀን በአማካይ እስከ 2 ማይል ተኩል እየተጓዘ ደረሳት። ልክ እንደ ሰደድ እሳት ከ50 እስከ 60 በመቶ። እስኪ ይህን አሃዝ በደንብ እናስብበት። ይህ ቁጥር በእንግሊዝ እና በጣሊያን ታላላቅ ከተሞች የነበረው አማካይ የሟቾች መጠን ነው። ይህ ማለት ከሁለት ሰው አንዱ ይሞታል ማለት ነው። ይህ ወረርሽ ሙሉ የሰፈር መንደሮችን፣ ጠቅላላ ቤተሰቦችን እና ሰፊ ማህበረሰቦችን ከመሬት ገጽ ላይ ጠራርጎ አጥፍቷል። በኮንስታንቲኖፕል የነበረው ዲሜትሮስ ኪዶኔስ ይህ የጻፈው ይህ የመጀመሪያ ምንጭ የነበረውን ፍጹም የሰብአዊነት መውደቅ በግልጽ ያሳያል። አባቶች የገዛ ልጆቿን አይቀብሩም፣ ልጆችም ለአባቶቻቸው የመጨረሻውን የክብር ሥነ ሥርዓት አያደርጉም ይላል። ማኅበራዊ ትስስር፣ የቤተሰብ ፍቅርና መሠረታዊ የሰው ልጅ ርኅራኄ በፍጹም የጥፋትና የፍርሃት ጥላ ስር ሙሉ በሙሉ ፈርሰው ነበር። ክፍል 4 ተስፋ መቆረጥ እና ድንቁርና፣ የጨለማው ጊዜ ምላሾች። ታዲያ የዚያን ጊዜው ማህበረሰብ ይህንን እንዴት ተቋቋመው? ስለ ጀርም እና በሽታ አምጪ ተዋሲያን ምንም አይነት ሳይንሳዊ ዕውቀት ያልነበረው የመካከለኛው ዘመን ማህበረሰብ፣ የሕክምና ባለሙያዎችም ሆኖ ተራው ሕዝብ ይህንን የማይታይ ጠላትን ለመዋጋት በጭፍን ይንቀሳቀሱ ነበር። አንቲባዮቲክስ ሊገኝ ገና 600 ዓመታት ይቀሩት ነበር እኮ። እርግጥ ነው ሁሉም እርምጃ የተሳሳተ አልነበረም። ሚላንና ፖላንድ ሰዎችን በግንብ በማጠር የተወሰነ ስኬት አግኝተው ነበር። ቬኒስ ደግሞ ጥብቅ የባህር ላይ ሕግ አወጣች። ማንኛውም ወደብ የሚደርስ መርከብ ለ40 ቀናት መገለል ነበረበት። ይህ በኢጣሊያኛ ኳራንታ ጆርኒ ሲባል ዛሬም ድረስ በሕክምናው ዓለም የምንጠቀምበት ኳራንቲን የሚለው ቃል የመጣው ከዚሁ የግዳጅ ማግለል ነው። ስለዚህ ዋናው ነጥብ የሕክምናው ዓለም በሽታውን ያመጣው መጥፎ አየር ነው የሚል የተሳሳተ የሚያዝማ ንድፈ ሐሳብ መከተሉ ነው። ይህ ደግሞ ሰዎችን ወደ እንግዳ ድርጊቶች መራቸው። አንዳንዶች መጥፎ አየርን ለመከላከል የመጸዳጃ ቤት ጠረን እስከ ማሽተት ደርሷል። የሚገርም ነው አይደል? የሕክምና ባለሙያም ይህንን መጥፎ አየርን ለመከላከል አበባና ቅመም የተሞላበት የወፍ መንቁር የሚመስል አስፈሪ ማስክ ያጠልቁ ነበር። የ14ኛው ክፍለ ዘመን ፍርሃትና ተስፋ መቆረጥ ምን ያህል ጥልቅ እንደነበር ስንመለከት ሰዎች በሽታውን ለማከም እብጠቶችን በመቅደድ የሰው ዕዳሪ ይቀቡ ነበር። ሀብታሞች የተፈጨ ሰምፔር ያወጣሉ፣ ሌሎች ደግሞ በሽታውን ላልያዘው ሰው ሽንት ይጠጣሉ። የፍላጀላንትስ እንቅስቃሴ አባላት ደግሞ በኃጢአታችን የመጣ እግዚአብሔር ቁጣ ነው በማለት አደባባይ ላይ ራሳቸውን በጅራፍ ይገርፉ ነበር። በመጨረሻም ይሄ ድርጊት ለበሽታው ተጨማሪ መተላለፊያ ሆኖ ነው ያረፈው። ከበሽታው አደጋ ባሻገር ሌላው እጅግ አሳዛኝ ታሪካዊ ክስተት ተከስቷል። ፍርሃትና መደናገር በነገሰበት በዚህ ወቅት ሰዎች ጥፋተኛን መፈለግ ጀመሩ። በዚህም የተነሳ የአይሁድ ማኅበረሰብ አባላት የውሃ ጉድጓዶችን በመርዝ በክለዋን የሚል ፈጽመው መሠረተ ቢስ ሲሆን እና ዘግናኝ ክስ ቀረበባቸው። ርዕሰ ሊቃነ ጳጳሳት ክሌሜንት ስድስተኛ ይህንን የጥላቻ ዘመቻ ለማስቆም ሞክረው ነበር። በሽታው አይሁዶችንም ያጣቃቸው ስለሆነ ይህ ክስ እውነት ሊሆን አይችልም በማለት ተከራክረዋል። የፖላንዱ ንጉሥ ካሲሚርም እንዲሁ ለአይሁዶች ጥበቃ አድርጎ ነበር። ይሁን እንጂ የሕዝቡን የፍርሃትና የጭካኔ ማዕበል ማስቆም ስላልተቻለ በመላው አውሮፓ እጅግ አሰቃቂ ሆኖ የጅምላ ጥቃቶች ተፈጸመዋል። ክፍል 5 ያልተጠበቀው ዳግም መውለድ፣ አዲስ ሚዛን። አሁን ደግሞ ወደ ማጠቃለያውና በሽታው ካለፈ በኋላ ወደ መጣው ያልተጠበቀው ለውጥ እንሸጋገር። የሰው ልጅ ሊታሰብ ማይችል እጅግ ከባድ ምት ቢመጣም በሚገርም ሁኔታ ስልጣኔ ሙሉ በሙሉ አልጠፋም። ይልቁንም አዲስ ሚዛን ተፈጥሮ ማኅበረሰቡም ተሻሽሎና አድጎ ወጣ። ይሄ እንዴት እንደሚገነባ እንይ። ከበሽታው በፊት አውሮፓ በሕዝብ ብዛት፣ በዝቅተኛ ደመወዝ እና በጥብቅ ጭሰኝነት ተተብትባ ነበር። ከበሽታው በኋላ ግን ከፍተኛ የሰው ኃይል እጥረት በመፈጠሩ ስልጣን ወደ ሠራተኛው ተዛወረ። የመሬት ባለቤቶች የተሻለ ደመወዝ ለመክፈል ተገደዱ። የጭሰኝነት ሥርዓት ማብቃት ጀመረ። እናም የገበሬው የኑሮ ደረጃ በሚገርም ሁኔታ አደገ። ልክ እንደ አዲስ ጅማሮ ነበር። ይህ ከፍተኛ ማኅበራዊ ጫና ለዘመናት ተኝተው የነበሩ አሰራሮችን ቀየረ። ሴቶች ከዚህ ቀደም በወንዶች ብቻ ተይዘው የነበሩ የሥራ መስኮችን ተቀላቀሉ። ሰዎች በባህላዊ የሕክምና፣ የሳይንስ እና የሃይማኖት ተቋማት ላይ ትልቅ ጥያቄ ማንሳት ጀመሩ።
አዲስ ሐሳቦችን የሚፈልግ መካከለኛ ማኅበረሰብ ተፈጠረ። እውነቱን ለመናገር ይህ ሁኔታ ለአውሮፓ የህዳሴ ዘመን እና ለሃይማኖታዊ ተሃድሶ ጠንካራ መሠረት ነው የጣለው። የታሪክ ምሁሩ ጆን ኬሊ እናስቀመጠው ይህ አሰቃቂ ወረርሽኝ አውሮፓ ገብታበት የነበረውን ማልቱዚያን ዴድሎክ የተባለውን የሕዝብ ብዛትና የሀብት አለመመጣጠን ችግር ሰብሮታል። ሀብት ለጥቂቶች ብቻ መከፋፈሉ ቀረ። የሰው ልጅ አእምሮም ከአመድ ውስጥ ተነስቶ አዲስ የፈጠራና የቴክኖሎጂ መንገዶችን እንዲያበቅል ረድቶታል። እናም በመጨረሻ ይህንን አነጋጋሪ ጥያቄ ላንሳላችሁ። የሰው ልጅ ስልጣኔ ከቆመበት ድንዛዜ ወጥቶ ወደፊት እንዲራመድ እና አዳዲስ ፈጠራዎችን እንዲያመጣ የግድ እንደዚህ አይነት አጥፊና ዘግናኝ አደጋ መከሰት አለበት? መሻሻል የግድ መከራን ይፈልጋል? ስለ ዓለም እድገት የከፈልነው እውነተኛ ዋጋ ምን ያህል እንደሆነ እንድታስቡበት እተዋለሁ። በሌላ አዝናኝና አስተማሪ ትንታኔ እስከምንገናኝ ቸርን ሰንብት።